ሰይጣን በዚህ ልክ ጎበዝ ሆኖ አንተ ለመንግስተ ሰማያት መጣር እንዴት ያቅታል? ለሰላም ሰው ፍጹም ሰላም ወዳለበት ክርስቶስ ወደሚታይበት ማስተዋል ብንችል ለምን ቅድሚያ መስጠት እንዳለብን አባቶችም መንፈሳዊ እናቶችም እህቶችም ጸልዩ ማለት እና ታዲያ መጸለይ ካቃተ ሞቱን ካቃተ እግዚአብሔር አምላክ እኛ በራቅነው ልክ እንኳን ሊርቀን አልፈለግም። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ይህ ኃይለ ገብርኤል ቲዩብ ነው። ውድ ቤተሰቦቼ ቪዲዮውን ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በዛሬው ቆይታችን ብዙ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮአችን እንሄዳለን። ሰይጣን በዚህ ልክ ጎበዝ ሆኖ አንተ ለመንግስተ ሰማያት መጣር እንዴት ያቅታል? ለሰላም ሰው ፍጹም ሰላም ወዳለበት ክርስቶስ ወደሚታይበት ሁልጊዜ ቅዱስ ቅዱስ እያልን እግዚአብሔር እንደምናሰግበት ሐዘን፣ ችግር፣ መራብ፣ መጠማት ወደሌለበት ለመሄድ እንዴት ትሰንፋለህ? እሱ ለመቃጠል እንደዚህ ጎብዞ ይላል። ምንም እንትን የለውም፣ ምንም ፐርፐዝ የለውም። በቃ እሱ አይፈልግም አንተ ሲሳካልህ ማየት። በጣም ምቀኛ ነው፣ በጣም ቀናተኛ ነው። ቅዱሳን ሰብርክ በጣም ቀናተኛ ነው አጋንንት ይላል። ግን የሚቀናው በሰው ልጆች ነው፣ በራሱ በሌላው አጋንንት አይደለም ይላል። ሰው ግን እርስ በርሱ ይቀናናል ይላል። አጋንንት በአጋንንት አይቀናም። በጣም ነው የሚተባበሩት ለክፉ ነገር ማለት። አንተ ከወንድም ጋር ተተባበሩም። እኛ ያልገባን ቫልዩ ሰይጣን ገብቶት የኛ ዋጋ ራሱ እሱ ገብቶታል ካንተ በላይ። ዳትስ ዋይ እንደዚህ እየፈተነ ያለው። አሁን ይሄንን የሚሰሙ ሰዎች በጣም ብዙ ጊዜ አሁን ሰይጣን እንግዲህ ክርስቶስም ሲናገር ዘር ሊዘራ ወጣ፣ በመንገድ ዳር ወደቀ፣ ከዛ ወፎች ለቆሙት ይላል እስከ መጨረሻው ድረስ ያሉት እነዚህ ሁሉ ቃል እግዚአብሔር ከሰማ በኋላ የሚመጣበት ዲስትራክሽኖች ናቸው። የወደቀብህ ልብህ ለምለም አፈር ስላልሆነ ማለት ነው። እና ከሰማው በኋላ አሁን በጣም ልብህ እየተነካ ምናምን ሊሆን ይችላል። ይሄን ስሰማ ስልኩን ፖዝ አድርገህ እስኪ ትንሽ ጠብቀው። ከልብ የገባውን ቃል እግዚአብሔር ለማውጣት እንዴት አንተን ዲስትራክት እንደሚያደርግ ይሄን ቪዲዮ ፖዝ አድርገህ ወጣ ቲክቶክ እንድታይ ለማድረግ እንዴት እንደሚጥር ከጎን ያለች ዳንስ he knows ከሰማህ ምን እንደምትሆን ያውቃል። በጣም ልብህን ያውቀዋል። ሲቀጣጠል እኮ ይታየዋል። ያውቃል የሆነ ነገር እንዴ ያረይሶ ሚቲንግ ነው የሚቀመጡት። አንተ ስብከት ጨርሰህ እስክትወጣ አጋንንት ሚቲንግ ነው የሚቀመጡት። ሃው እንዴ ዲስትራክት እናደርግ? ለምን ሊያመልጠን ነው? ስለ ንስሐ ማሰብ ስትጀምር፣ ስለ ስጋው ደግሞ ህይወትን ስለመቀየር ስታስብ የፈጠነ ወይ የሆነ ሰው ይሞታል ወይ የሆነ ነገር ይጋጫል። something happen ያደርጋል ላይፍ ላይ። ቢ ኮንሺየስ፣ የምር ኮንሺየሱን ሰይጣን አንተ ምን ያህል ዲስትራክት ለማድረግ እየጣረ እንደሆነ ኮንሺየሱን ያኔ ያስቃል። ምንድነው የሁሉ ነገር ምትል? ይሄ ሁሉ ነገር እኔ ለመጣል በጣም ይገባኛል። እኔ ሰዎችን ኮች ስለማድረግ ከመንፈሳዊ ነገር ጋር ስራዬን በጣም ስለሚገናኝ እኔንም እንዴት ዲስትራክት እንደሚያደርገኝ ድብን አድርጌ ያውቃለሁ። ሰይጣን በጣም ተሳክቶለታል። በጣም ተሳክቶለት የዓለም መሪዎችን ይዘዋል፣ የምናየው ጦርነት ነው። አርቲስቶችን ይዘዋል፣ የምናየው ነው። ፕሮዲውሰሮችን ይዘዋል፣ ማርኬተሮችን ይዘዋል፣ ፖድካስተሮችን ይዘዋል። ስራውን በነፃነት እየለቀቀ ነው ዓለም ላይ ሀገራችንም ላይ ማለት ነው። እና መጽሐፍ ቅዱስ ላይ ምን ይላል? ሌባ በስንተኛው ሰዓት እንደሚመጣ ባለቤቱ ባክት ነቅቶ በጠበቀ፣ ኮንሺየስ ሆኖ በጠበቀ ማለት ነው። ስለዛ እንድታወራኝ ስለፈለኩኝ ነው። how can we እነዚህ ዲስትራክሽኖችን እንዴት ነው ኮንሺየስ ሆነን የምናልፋቸው? የመጀመሪያው ኢንቫይሮንመንት ማስተካከል። ሰው ብቻውን አይደለም ማወቅ ያለብህ። ለምሳሌ ሞክረዋል፣ አቅቷል። የሆነ ጓደኛ ፈልግ፣ የሆነ ኢንቫይሮንመንት ውስጥ ኢንቮልቭ አድርግ። ያቺ ትልቁ ኢንቫይሮንመንት ደግሞ ቤተክርስቲያን ናት። ስርዓት የተሰራው ለዛ። በቅዳሴ ሰዓት ሌላ ነገር እንዳታስብ ያደርጋል። ለምሳሌ ትልቁ ጸሎት የተባለው አምስቱም የስሜት ሕዋሳቶች ዲስትራክት አይሆኑ። አይንህ ስርዓቱን ያህል፣ አፍንጫ እጣኑን ያሸታል፣ እግርህ ቆሟል ይሰግዳል፣ እጆችህ ይሰግዳሉ፣ ምላስህ ስጋው ደሙን ይቀምሳል፣ ጆሮ ይሰማል። ሁሉም ነገር ከነሰውነት ከነነፍስ የምትገዛባት ቦታ ቤተክርስቲያን ናት። ቅዳሴ ነው፣ አገልግሎት ነው። ቃል እግዚአብሔር እያወራህ ኃጢአት ልትሰራ አትችልም። አደሴም ታይም በዚህ እኩል ቦታ መቀመጥ የሚችሉ ነገሮች አሉ። ጽድቅና ኃጢአት አንድ ቦታ ላይ አደሴም ታይም ሊሆኑ አይችሉም። እና በጣም ብዙ ጊዜ አውርቻለሁ። ዋት ዩ ስታርት ኢዝ ዋት ዩ ስቶፕ ነው። የሆነ ነገር ጀመርክ ማለት አደሴም ታይም የሆነ ነገር አቁመሃል ማለት ነው። እኔ እናንተ እያወራን ውሃ መጠጣት ብጀምር ማውራት አቁሜያለሁ። የምታቆመው ነገር ላይ አይደለም ትኩረት ማድረግ ያለብህ፣ የምትጀምረው ነገር ላይ ነው። ለምሳሌ 12 ሰዓት ሙሉ ወይም ደግሞ 24 ሰዓት ሙሉ ዲስትራክት የምትሆን ከሆነ ከ12 ሰዓቱ ወይም ከ12 ሰዓት ብለን እናስብ፣ 12 ሰዓቱን ተኛን ብለን እናስብና 12 ሰዓቱን አንተ 12 ሰዓት ሙሉ መንፈሳዊ ለመሆን መጣርን አቁም። 30 ደቂቃ ጸሎት ማድረግ ላይ ትኩረት አድርግ። ዋት ዩ ስታርት ብለናል አይደል? ጸሎት ስትጀምር ሌላ ጊዜ በ30 ደቂቃ የምታደርገው ካዡዋል ነገር መንፈሳዊ ያልሆነ ዲስትራክት የሚያደርግ ነገር ቆሟል። ለምን? ለ30 ደቂቃ 11 ተኩል ይቀርሃል። እሱ ላይ ፎከስ አታርግ። ሌላ 30 ደቂቃ ማታ መጽሐፍ ቅዱስ ማንበብ ጀምር። 1 ሰዓት ሆነ። አሁንም እሱ ላይ ትኩረት አታርግ።
ጨምር 30 ደቂቃ ቅዳሴ ያስቀድስ 3 ሰዓት ሆነ ሳታስበው ሙሉ ላይፍህ መንፈሳዊ ሆነ ሞመንተም ውስጥ ትገባለህ አይጀምርም ሌላ ነገር አስተዋል ብንችል ለምን ቅድሚያ መስጠት እንዳለብን አባቶችም መንፈሳዊ እናቶችም እህቶችም እንደ ዜጋም እንደ ህብረተሰብም ማሰብ እንችል ነበር ግን በመጀመሪያ ደረጃ ክፉ ነን ስንገኝ ከክፉ እየተሸጋገረ የመጨረሻው ክፉ እስክንደርስ ድረስ ለመጨረሻው የሚሆነውን ክፋት እንደ ሀብት ይዘነዋል ከዚህ አንፃር ነው ድጋፍም የሌለን ሞራልም የሌለን መንፈሳዊ ነገሮችም የማይገቡን በመንፈሳዊ ስፍራም ሆነን ማንረዳ ጭልምልም ያለ ህሊና ያለን አጉል የሆነ ጠማምነትን የወረስን ቡዳነትን ከባህሪያችን ጋር የያዝን ይሄ መንፈሱ ቡዳ ቢሆን እንደዚህ ይወጣል በትዕቢትና በክፋት የተሞላ ህሊና ኖሮን በእውቀት ውስጥ ያለን ቡዳዎች እጅግ በጣም ለዚህ ዘመን ውድቀት ምክንያቶች ነን በቃ እንደዚህ በቃ ትንሽ ባህሪ ለወጥ ካለ ያንተ አይደለም የሱ ነው ይላሉ ይነቁብኛል እንዴት እንደምናደድ ከዛ ምን ያደርጋሉ ገብተው በለው እንዴት ነው እስቲ ያሳይ እስቲ እንዴት ነው የሚጀልጡ ምን እያሉ ነው የሚጀልጡ በአብ ወልድ በመንፈስ ቅዱስ ስም በአስታለም በስላሴ ስም በወላዲተ አምላክ ልጅ በኢየሱስ ክርስቶስ ስም ቡዳ አይነጥላ ዛር መተት አዳን ሞት ወሰንጋላ በውስጥ የተደበቁ ቅዱሳን መናፍስት ሁሉ በአብ ወልድ በመንፈስ ቅዱስ ስም ተቃጠል እያሉ አራበት ይሉኛል ቀጥቀጥ ያረጉኛል እንደዚህ እስቲ አንተስ እንዴት ነው የምትቀጠቀጠው 7 ወር እስቲ አንድ ጨምር ባክ የሷ 2 ነው ታው ግድ የለም ይፈቃል ባንዱ እሷ 2 ነው ወይ እንዴት ነው የሚቀጠቀጡ ክርስቶስ ይያል ፍደኛ ብለች ድንግል ማርያም ልጅ በኢየሱስ ክርስቶስ እንደ ተቃጠል ልጆቼ ላይ ያለ ቤተሰቤ ላይ ያለ እናቴ ላይ ያለ በቃ እናቷ ላይ ሆኜ ታስቸግራት ወንድሞቼ ላይ ያለ በቃ ለቃቹ ባገኛት ብዙዎቻችን በመቁጠሪያ ስንቀልድ ስናሾፍ ወሬ በመቃብርም ላይ ሳይቀር ስናወራ ቀብረንም ስናወራ ሰርግም ላይ ስናወራ ቤት ቁጭ ብለንም ስናወራ ስንጠጣም ስናወራ መቁጠሪያው ላይ የሱዳን ነገር አለው ምናምን እያልን ስንቀዣብር በየቤተ መቅደሱ በየመድረኩ ስንቀዣብር ይሄኛውን ጥፋትን እንደ ልቡ የሚጫወትበት ትውልድ ላይ ደረሳችሁ በመጀመሪያ ደረጃ ስናስተምር ሰው በክፉ ተይዟል ብለን ስንጮህ ምንም አላደመጣችሁም ከዲያብሎስ ጋር ብዙዎቻችን አለን ሀገርም ትውልድም እየጠፋ ነው ስንል ትስቃላችሁ ታሾፋላችሁ ጉዳዩ ግን መቁጠሪያ አባቶቻችን የተጠቀሙበት ጠላትን የደበደቡበት የገረፉበት ነው አሁን ያያችሁት ሁለቱ ራሳቸውን ሲመቱ ነው በእናንተ ስጋዊ አይን ይቀልዳሉ በመንፈሳዊ አይን ግን የሚጠቃ ሰራዊት አለ እና በምን አይነት ፍልስፍና ውስጥ እንዳላችሁ በራሱ ከእምነት ይሁን ከሃይማኖት ይሁን ከሌላ አይነት ተፈጥሮ ይሁን ከአውሬው ይሁን ምን እንደሆነ የማይታወቅ ግን በመንፈሳዊ ስፍራ ረጅም ዘመን የፈጀን በጣም በህይወታችን ውስጥ በሰው ህይወት የምንቀልድ የምናሾፍ እያሾፍን የሚሾፍበን ጊዜ ሲመጣ ደግሞ ተንጫጫን ይሄ በጣም አያስገርምም ምክንያቱም ያስቀመጥነው ነገር ነው ደግ ሆነን ደግ ነገር ቢጠብቀን ጥሩ ነው ክፉ ሆነን ክፉ ነገር ቢጠብቀን የሚያስገርም አይደለም የሥራችን የመስራታችን የባህሪያችን ፍላጎት ነው ክፉ በሌላው ሰው ላይ ተደብቆ እንዲኖር ፈቃደኞች ነበርን ግን አሁን የእግዚአብሔር ፈቃድና በጎ መንገድ ሆኖ መቁጠሪያው በመጽሐፍ ቅዱስ መምታት ይሻላል ወይስ በመቁጠሪያ መጠቀምሽ የቱ ነው የሚቀለው ለክፉ መንፈስ ስለዚህ አባቶቻችንንም የጦር ዕቃ የጠላን በጣም በወሬ ተበከለ ልብና ህሊና ያለን ከሃዲነት ያስተሳሰባችን አንዱ መድረሻ ሆኖ የተጠቃን ፍጥረቶች ነን እና አሁን የምታዩት ጆክ አይደለም የምታዩት በሰው ልጆች ህይወት ውስጥ ያለውን ጠላት ማዳከም ነው አንድ በኩል መንፈስ እንዳለ ማናምን ከሆነ ሌላ አራዊቶች ነን በሌላ በኩል መንፈስ አለ ተብለን የሚገባን ከሆነ ማድከሚያውም መጣያውም መቆጣጠሪያውም ይሄው ነው መጽሐፍ ቅዱስ አጋንንትን አውጡ ብሎ አውጡ አለ እንጂ አስገቡ አለ እኛ ስናስገባ ደስ ሲለን ሲወጣ ይከፋናል ስለዚህ ዘራችን እዚህ ላይ ለየት ያለ ባህሪና ስሜት እንዳለው የምንረዳበት አንዱ መንገድ ነው
ስለዚህ ጠላታችን ከቤተሰባዊ መዋቅር ጀምሮ ከህይወታችን ጋር የተዛመደ ስለሆነ በባህሪያችን ውስጥ መነካትን ስለማይፈልግ ቶሎ ያኮርፋል። እሱ በሆነው ነገር ላይ ደግሞ እንዳይገባን ታውረናል። ስለዚህ የመታወሩ አደጋ ለረጅም ዘመናት ፈጅቶ ዛሬ ቅጥ አምባሩ የጠፋ ጊዜና ዘመን ላይ መድረሳችን የዚህ አይነት ምልክት ነው። እንዴት ነው የሚያጠቃህ? እንዲህ ጀምራላ ይገርማል። እኔም እኮ የምታቸው ላሳያ። ቆይ ዞር አድርግልኝ። እሺ እየሰገደ ነው የሚመታህ ወይስ ስግደት የሚመታህ እየሰገደ ነው? እንዲህ ይላል። በቃ ይቆማል። በጌታዬ በአምላኬ በኢየሱስ ክርስቶስ ስም ተቃጠል። በውስጥ የተደበቀ ጠላቴ በድንግል ማርያም ስም ተስፋ መቁረጥ የሆንከው የምታስቆርጠኝ አንተ ከኔ ራቅ። በቃ እንዲህ እያለ ነው። እድሌን ያዝከው፣ ኑሬን ያዝከው፣ ህይወቴን ያዝከው፣ ልቀቅልኝ ከቤተሰቦቼ እንካያዝልኝ እዛው አንተ ጋር እኔ አያስፈልገኝም። ሰይጣን አጋንንት እንደ እኔ የትኛው ነው? የሉሲፈሩ ሰይጣን ነኝ። ሌላውስ ጠቋር አጋንንት ነኝ። አንተ እኮ ይሄ እስከ 8 ሰዓት ለሊት ቁጭ ብለው ይሰግዳሉ። አቤቱ ጌታዊ መንፈሳዊ አይኔን ግለጠው ብለን ስላልጸለይን አይገለጥልንም። አሁንም አይናችን ልጆቹ ላይ ብቻ ሆኖ በእኛም ዘር በእኛም ቤተሰብ በእኛም ትውልድ ውስጥ ይሄን ያህል ጠላትና ጥቃት እንዳለ ግንዛቤው የለንም። አሁንም የምናየው ስጋም ብቻ ነው። ስለዚህ ደካማ ተፈጥሮ እንዳለን የምንረዳውም አንዱ ይሄ ነው። ወይ በጎነት ቢኖረን ይገባናል፣ ክፋት ብቻ ስለሆነ አይገባንም። ምክንያቱም ክፋት መገለጫው እንዳይገባን ሆኖ መያዛችንና መወለዳችንም ጭምር ነው። ዲያብሎስ በዚህ ጊዜ 3 ጥንቃቄዎችን ያደርጋል። አንደኛ ዘሩን ለመልቀቅ አይፈልግም። ለዚህ አስቀድሞ በያዘው ክፋት ውስጥ ጥንካሬና የልብ ትዕቢት ይሞላናል። በሁለተኛ ደረጃ ደግሞ መንፈሳዊ ኃይላችን በበጎነት እንዲገነባ አይፈልግም። በሶስተኛ ደረጃ እግዚአብሔር ወደኛ ቀርቦ በመንፈስ ቅዱስ እሳት የምናይበትን አይን እንዳናገኝ አድርጎ ይጠነቀቃል። ስለዚህ በምን አይን ታያለህ? መመልከቻ አይን የለንም። ስለዚህ ጥቃታችን የመናፍስት ብቻ አይደለም፣ ተፈጥሯችንም ሰይጣን ይሆናል። ጸልዩ ማለት አይደል? እና ታዲያ መጸለይ ካቃተን መጾም ካቃተን መጸለይ ካቃተን እና ምንድነው? ለስም ነው ማለት ነው። ክርስትናችን ለስም ነው ማለት ነው። ማዕተቡ ለምልክት ነው ማለት ነው። ምንም አያደርግም። ጾሙ ብሎ ካልጾመ ጸልዩ ብሎ ካልጸለየ ትእዛዛትን አስቀምጦልናል። ያንን ትእዛዝ ማንፈጽም ነገር ከሆነ 10 ትእዛዛት ተጽፎ ተቀምጠዋል። እነዛን ትእዛዛት ማንፈጽም ነገር ከሆነ ብዛታችን አሁን ከመካከላችን 10 ትእዛዛትን ብንጠየቅ አናውቀው። ሳናውቀው ደግሞ ምኑን እንጠብቀዋለን? አስቸገረን በአማርኛ። ብዛታችን ግን ውዳሴ ማርያም የለንም። ብዛቱ ማለት ነው። ውዳሴ ማርያም ብዛቱ በቤቱ የለውም። ግዙ፣ ጸልዩ። ያለንበት ጊዜ መከራ ነው። ወዳሴ ያለውን ነገር እየሰማችሁ ነው። ወዳሴ ያለውን ችግር እየተከሰተ ያለውን ነገር እየሰማችሁ ነው አይደል እንዴ? እና እንደዚህ አይነት ሰማዕትነት ቢመጣ ተዘጋጅተናል ወይ ነው ዋናው ጥያቄ። እዚህ ጋር ራሳችንን ልናዘጋጅ ያስፈልጋል። ማንም ዛሬ ሞታለሁ ነገ ሞታለሁ ብሎ መሞታውን ቀን እናውቃለን አለ የለም አይደለ? እሺ እና ታዲያ ለመሞቻችን ስንሞት ለምንገባበት ርስ ለዛ ርስ ራሳችንን እያዘጋጀን ነው ወይ? እያበቃን ነው ወይ? እየጸለይን ነው ወይ? እየጾምን ነው ወይ? በርግጥ አሁን ያለንበት ምንድን ነው? ምን ጾም ነው? ለምን ጾም? ሐዋርያ ጾም ነው። ብዛታችንን እንጾመዋለን። አንደኛ ብስኩት አንድ ብር ካለን ማስቲካ ስጡን ይላል። ማስቲካውን እንበላዋለን። ከዛ ወይ ተላክፈልኝ በቃ አስክረጭ ልብላ አይባልም። ለምን? መጾም ከተባለ እኮ መጾም ነው በቃ። ሲጀመር ከስጋ ብቻ አይደለም መጾም ያለብን፣ ወይም ደግሞ ከእንስሳት ተዋጽኦ ብቻ አይደለም መጾም ያለብን። መጽሐፍ ቅዱስም እኮ ጽፎ ዘግቦ አስቀምጦታል አይደል እንዴ? ምላስ ክፉ ነገር ከማውራት
ምን ማለት አለበት? ወጣም ጊዜ ምን ማለት አለበት? መጾም አለበት። እሺ የጾም ነው ምላሳችን ጾም ላይ ያለው እጅ ከመስረቅ መጾም አለበት። እየጾመ ነው። እግዚአብሔር አምላክ እኛ በራቅነው ልክ እንኳን ሊርቀን አልፈለግም። ስንሸሽ ልክ ከኋላ እያሳደደ እየመጣ ሊይዘን የሚፈልጋችን የፍቅር ያክል የሚቀርበንና የሚወደን አምላክ በራቅነው ልክ ሊርቀን ያልፈለገ በተውነው ልክ ሊሸሸንና ሊርቀን ያልፈለገን። ስለዚህ አልተወንም። ምንም የራቀን ነገር የለም ልላችሁ ፈልጌ ነው። ስለዚህ ባለ 5ም ሰጠው፣ ባለ 2ም ሰጠው፣ ባለ 1ም ሰጠ። በኋላ ላይ ያ ባለጸጋ ሄደ። መስጠት ያለበትን ማረግ ያለበትን ነገር በሙሉ ሰጠ። አንደኛው ክርስቶስ የሰጠው ነገር ምን መሰላችሁ? ለዚች ምድር ላይ ትልቁና ያደረገውን መሰጠት ምንድነው ብላችሁ ብትናገሩ ራሱን ነው። እስኪ ራሱን በሉ። አዎ ክርስቶስ ለዚች ምድር የሰጠው ትልቅ ነገር ቢኖር ራሱን። ክርስቲያኖች ደግሞ ለዚች ምድር ሊሰጡት የሚችለው ትልቅ ነገር ቢኖር ራሳቸው ነው። ምክንያቱም ክርስቶስ ለዚች ምድር መድኃኒት ሊሆን አሳልፎ የሰጠው ደሙን አፍስሶም በደሙ ፈሳሽነትም ይህችን ምድር ያነጻት እንደሆነው ሁሉ ክርስቲያኖችም ተመልሰው ለዚች ምድር ጤናማነት የሚሰጡ መድኃኒቶች ናቸው። ክርስቶስ ለዚች ምድር የሰጠው ሌላውስ ነገር ምንድነው ብትሉ የሰጠው ቃሉን ነው። ቃሉን ብትሉ አንድም ትምህርቱን አንዱም ቅዱሳት መጻሕፍትን። እግዚአብሔር ለዚች ምድር ስጦታ አድርጎ የሰጠው ቅዱስ ቃሉን ነው ካልን ክርስቲያኖች መጽሐፉን የሰጠው እንድናነበው እኮ ብቻ አልነበር። አለመታደል ሆኖ ነው እንጂ እኮ ክርስቲያኖች እኛ በዚች ምድር ላይ የምንኖር ሰዎች በዚህ ጊዜ ላይ ማለት ነው አሁን እንደምንኖረው እንድንኖር የተፈቀደልን አልነበር። እኛ በዚች ምድር ላይ ያለን ሰዎች መኖር የነበረብን የተጻፉት መጽሐፍት ቅዱሳት እንኳን ቢጠፉ መልሰው መጻፍ እንዲችሉ ሊያስችል በሚችል አኗኗር። አሁን ግን እኛን አይቶ እንኳን የጠፋ መጽሐፍ ይቀርና ክርስቶስን ፈልጎ ማግኘት የሚችል ሰው አለ? ሕይወታችን አያችሁት ምን ያክል እንደወረደ። የክርስቲያኖች ሕይወት ግን እንዲህ ነበር መሆን የነበረበት። የተጻፈው ቅዱስ መጽሐፍ እንኳን ባይኖር እነሱን አይቶ መጽሐፍ እስኪችል ደረጃ በቅድስና መኖር የሚችሉ ነበር መሆን የነበረብን። ሰጥቶናል። ሳይሰጠን አይደለም ይሄን የጠየቀው። ራሱን ሰጥቶ ነው ራሳችሁን ስጡኝ አለው። ቃሉን መጽሐፉን ሰጥቶ ነው እንደ መጽሐፉ ኑሩልኝ አለው። ሌላስ የሰጠው ክርስቶስ ምንድን ነው? ቤተ ክርስቲያኑን። አካሉ እኮ ናት እቺ ቤተ ክርስቲያን። ማን ነው ከናንተ መካከል ያገባ ባለትዳር ሆኖ አካሉ የሆነችውን ሚስቱን አሳልፎ ለሌላው የሚሰጣል? የለም። ክርስቶስ አካሉ የሆነችውን እኮ ነው ይህቺን ቅድስት ቤተ ክርስቲያን አሳልፎ ለኛ የሰጠው። ቤተ ክርስቲያንን ሰጥቶ ነው ጽደቁ ያለው። ቅዱሳት መጽሐፍትን ሰጥቶ ነው መልካም የሆኑ ስነ ምግባርን ከኛ የፈለገው። ራሱን ቅዱስ ሥጋውን ክቡር ደሙን ሰጥቶ ነው ቁረቡ ብሉኝ ጠጡኝ አለው። ምን ያጎደለው ነገር ኖሮ ነው ታዲያ ከክርስቶስ ፊት ቆመን ከባለጸጋው ፊት ቆመን እንደ መጨረሻ እንደተሰጠው እንደዛ ሐኬተኛና ታማኝ ያልሆነ ባሪያ አንተ ከዘራህበት የማታጭ ከሰበሰብክበት ካለበት ቦታ ላይ የማትሰበስብ ብለን የምንናገር አንዳንዶቻችን እውነት በጣም መጠንቀቅ አለብን። እግዚአብሔር ምንም ያጎደለው ነገር የለም። የሰጠውን ነው የሚጠይቀው። ደግሞ የሰጠውን ነው የሚጠይቀው ራሱ ስላችሁ አይገርምም? እንደምንችለው አውቆ የሰጠንን ልክ ነው። መሸከም የምንችለውን ያክል ነው የሰጠን። መሸከም የምንችለውን ያክል ቤተ ክርስቲያን፣ መሸከም የምንችለውን ያክል ቅዱሳት መጽሐፍ። የተጻፈውን መች አንብበን ኖረ ነው ሌላ የተጻፈ ነገር አሁንስ ጭምር የምንፈልገው? አናሳዝንም? በጣም እኮ ነው የምንገርመው። ከሰማንያ አንዱ ውጪ ሌላ ምን አለን? መች ኖር ነው ይሄንን ራሱ መች ይሄንን ኖር ነው? በእያንዳንዱ ቅዱሳት መጽሐፍ ታሪክ ውስጥ የኛ ህይወት ቢመዘን እኮ ይሄንን አይደለም 81ዱን እጥፍና 3 እጥፍ የሚሆን የኃጢአት ቅጽ ያወጣው። ምንም እግዚአብሔር አምላክ ሳያደርገው የቀረ ነገር የለም። ለኛ ምንም ሳያደርገው የቀረ ነገር የለም። እኛ ግን 5ቱ ተሰጥቶት 10 እንዳረገው 2ቱ ተሰጥቶት አትርፎት 4 እንዳረገው መቼም ልንገኝለት አልቻልንም። እንደ አንዱ ሰው ነው ሁላችንም ለራሳችን ጥቅም የእግዚአብሔርን ጸጋ መሸጥ ከጀመርን፣ ለራሳችን ስጋ ለራሳችን ሆድ በእግዚአብሔር ጸጋ መኖር ከጀመርን ሰንብተናል እኮ እኛ መንግስቱን ለመውረስ። እርሱማ ሁለተኛ አጀንዳችን እኮ ሆነ። ተቀዳሚው ግን እሱ ነበር መሆን የነበረበት። ያ የመጨረሻውስ በሐኬተኛ አገልጋይ ምን እንዳለ ትዝ ይላችኋል? የሰጠውን እኮ ነው የጠየቀው። መክሊቴስ ብሎ ነው የጠየቀው። ገንዘቤስ ነው ያለው።
አይ ስለምፈራህ ክፉ እንደሆንክ ስለማውቅ ከዘራህበት ስለማታጭ ፈራውህ አይሻልም? እስኪ ፈራውህ በሉ። በቃ ፈራውህ አይሻልም? አስደነገጥከኝ ፈራውህ። ምክንያቱም እግዚአብሔር አመጣጡ እንደ መጀመሪያው ስላልሆነ ሁለተኛው ለእያንዳንዳችን ዋጋ ሲሰጠን አመጣጡን አይተን ፈራውህ ብንል ያምርብናል እኮ። ይሄንን አገልጋይ ግን አይታችሁታል? ፈራውህ ብሎ አላቆም። ፈራውህ ክፉ ነህ፣ ከዛ በኋላም ደግሞ ከዘራህበትም የማታጭድ ነህ። ምን አመጣው ሌላው? እግዚአብሔርን በሰጠኸኝ መኖር አቃተኝ ማለት አንድ ነገር ነው። የማይኖር ነገር አይነት አስኖርከን ማለት ግን ምን የሚሉት ነው? እኛ መኖር ስላቃተንና እኛ ትላንትና እንደነበሩት ክርስቲያኖች ተጽፎ ላገኘነው ተመሳሳይ ሕግ መገዛት ስላቃተን የማይኖር ህይወት ነው ማለት ነው። በጣም እኮ ነው የምናሳዝነው። እኛ በእውነት እኛ ልንኖረው ያልቻልነውን ክርስቲያናዊ ህይወት ጭራሽ የማይኖር ነው ማለት ነው። ፊክሽን ነው፣ ምናባዊ ነው፣ በቃ ሐሰት ነው፣ ውሸት ነው ማለት ነው። አይገርማችሁ? እኛው ራሳችን ልንኖረው ባልቻልነው ክርስቲያናዊ ህይወት ደካማነት ሌላው የማይኖር መስሎት እኮ ይሄንን ህይወት ትቶታል። እግዚአብሔርን አፍ አውጥተን እኛም እንደዚህ ሰውዬ እንደዚህ አገልጋይ ታካችነ ክፉ ነህ ብለን አንናገር እንጂ እኮ አኗኗራችን እንደዛ ያሰኝም እንዴ? አንዳንድ ጊዜ እኮ በጣም ከአቅማችን በላይ የሚመስለንን እንደ አቅማችን የሰጠንን ነገር ፈተናም በሉት እንኳን እኮ ትንሽ ጠንከር ሲልብን አቅማችን እንዳልሆነ መስሎም ሲሰማን እኮ እግዚአብሔርን መልሰን የተናገርንበት ጊዜ የለም? መልሰን የወቀስንበት የለም? እንደው ተናገርክ አትበለኝ እንጂ ብለን ራሱን እግዚአብሔርን የተናገርንበት ጊዜ የለም? እና እኛ ገብረ ሐካይ እኮ ነው። በቅዳሴ አገልግሎት ላይ የቤተ መቅደስ መጋረጃ ለምን እየተከፈተ ይዘጋል? ይህን መልእክት ለሌሎቹም እንዲዳረስ አድርጉ። እንግዲህ በቅዳሴ አገልግሎት ላይ የቤተ መቅደስ መጋረጃ ይከፈታል፣ የሆነ ሰዓት ላይ ደግሞ ይዘጋል። ይህ ነገር ለምንድን ነው? ከየት የመጣ ነው ሲባል ምሳሌነቱስ ምንድን ነው ብለን ስንመረምር እንግዲህ ቅዳሴ ከተገባበት ሰዓት ጀምሮ እስከ ስግዱ ድረስ ይቆይና ዝግ ሆኖ ከዛ በኋላ ይከፈታል። ልክ ቄሱ ንጹሕ የሆነ ስጋውን ደሙን ይቀበል ብሎ ካወጀ እጁን ከተናጻ በኋላ መጋረጃው ይዘጋል። አንዳንድ አብያተ ክርስቲያናት ደግሞ ጻው ከተባለ በኋላ የሚዘጋበት ሁኔታ አለ። ይህ ምንድነው ሲባል ነገረ ድህነት የመፈጸሙ ቅድመ ዓለም ማነው በኦሪት ጊዜ የሥላሴ አንድነት ሶስትነት የመንግስተ ሰማያት ምስጢር የነገረ ድህነት ነገር ስውር ነበር፣ የሚታወቅ ነገር አልነበረም። በአዲስ ኪዳን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ድህነቱን ከፈጸመ በኋላ ሁሉም ምስጢር እንደተገለጸ ለማጠየቅ ነገረ ድህነት እንደተፈጸመ ለመናገር ሲባል ምሳሌ ሆኖ ይከፈታል ማለት ነው። ሲዘጋ ስለምንድን ነው ከተባለ በማቴዎስ ወንጌል ምዕራፍ 25 ላይ እንደተቀመጠው መንግስተ ሰማያት ሙሽራው ሊቀበሉ የተዘጋጁ 10ን ቆነጃጅት ትመስላለች ብሎ በምሳሌ ያስተምሯል ጌታችን። እዛው ላይ ዝቅ ይልና 5ቱ ልባሞች 5ቱ ሰነፎች ነበሩ ይላል። ሰነፎቹ ዘይትና መብራት ይዘው ዘይት ግን አልያዙም ነበረ ይላል። ከዛ ሊያመጡ ሄደው ሲመለሱ ተዘግቷል። ሰርገኞቹ ሙሽሮቹም ሁሉም ገብተው ተዘግቷል። ክፈትልን ቢሉት አላውቃችሁም ብሎ አላቸው ነው። ስለዚህ የመዘጋቱ የአላውቃችሁ ምሳሌ ነው ማለት ነው። አንድም ደግሞ በዳግም ምጽአት ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ ኃጥአንን ሁሩ ምኔ ውስተ ዘላለም እሳት ይላቸዋል። ወደ ዘላለም እሳት ከኔ ሂዱ ብሎ ይሰዳቸዋልና የዛ ምሳሌ ነው መዘጋቱ። እግዚአብሔር አምላክ እንዳልኳችሁ በሂዱልኝ ብሎ የመወሰኑ የመዝጋቱ ምሳሌ ነው ብላ ቤተክርስቲያን በመጻሕፍቶቿ ላይ አስቀምጣልናለች ማለት ነው። ስለዚህ ሁላችንንም እንደው ሂዱ ከኔ ብሎ በሩ ከመዘጋት ያድነን። ይቺ ልጅ ጎበዝ ናት፣ ምክር ትሰማለች። ከዚህም በፊት ቪዲዮ ሰርቼባት የሰራችውን ቪዲዮ አጥፍቷ ነበረ። እዚህ ቪዲዮ ላይም ኮሜንት ውስጥ ገብቼ ስመለከት ተይ ስርዓት አይደለም ብሎ ሲነግሯትኝ አረ እናንተ በጸሎታችሁ አስቡኝ የሚል መልስ ነበረ ስትመልስ የነበረና ይሄ ነገር ግን ተገቢ ንግግር ነው ወይ? ቤተክርስቲያን ይሄንን በምን መልኩ ትመለከተዋለች? በዚህን ጊዜ ቅዱስ ቁርባንን ከናጤታችን ሆነን እንቀበል የሚሉ ሰዎች በስተዋል። ቅዱስ ቁርባንን ንጹህ ሆናችሁ ካልተቀበላችሁ እኔ ከናንተ ደም ንጹህ ነኝ ብሎ ካህኑ እጁን የሚታጠበው ለምን ሆነና? ቅዱስ
ቅዱስ ቁርባንን ስትቀበሉ ከናጢያታችሁ መታችሁ ከሆነ ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ ብሎ ዲያቆኑ የሚያውጀው ለምን ሆነና? ቅዱስ ቁርባንን ስንቀበል ንስሐ ሳንገባ ከኃጢአታችን ታጥበን ቀኖና ተቀብለን ሳንፈጽም አይደለም። ቅዱስ ቁርባንን ችግር የለውም ኃጢአትም እየሰራን ንስሐ ገባንም አልገባንም እንቀበላለን የሚሉ ክርስቲያኖች አሁን እየበዙ ነው። ለቅዱስ ቁርባን ያለን ክብር እየቀነሰ ነው። ንስሐ እኮ የምንገባው ከኃጢአታችን ልንታጠብ ነው። ንስሐ ማለት ደግሞ መጸጸት ማለት ነው። በደልን መተው ማለት ነው። ሱሪ መልበስ ኃጢአት ከሆነ ሱሪ በመልበሴ በደል ሰርቻለሁ ብለሽ ለንስሐ አባትሽ ተናገርሽ ማለት ይሄ በደል ልክ አልነበረም፣ አልሰራውም፣ ተጸጽቼበታለሁ ማለት ነው። መተው የምንችለውን ነገር መቅረት የሚችለውን ነገር ለእግዚአብሔር ብለን መተውና ማስቀረት ካልቻለን ምኑን ክርስቲያን ሆነን? ከእግዚአብሔር በላይ የበለጠብን ነገር ካለ ያ ነገር ለኛ ጣዖት ነው። ሴቶች ሱሪ አውልቃችሁ ቀሚስ ልበሱ ስትባሉ መልሳችሁ እንዲህ ከሆነ ሱሪውን ከእግዚአብሔር በላይ ወድጄዋለሁ፣ ኃጢአቴን አስበልጫለሁ፣ ግን ደግሞ ከናጢያቴም ቢሆን እግዚአብሔር መሐሪ ስለሆነ ስጋው ደግሞ ልቀበል ችግር የለውም ወደሚል ኮንሰፕት ሶን እየወሰዳችሁት ነው። ስለዚህ ወንዶችን ብትሆኑ ሴቶች ከናጢያታችሁ ሲሆን ንስሐ ገብታችሁ ቀኑና ተቀበላችሁ ለሰራችሁት ኃጢአት ድጋሚ አልሰራውም ብላችሁ ተጸጽታችሁ ነው እንጂ እንደዚህ አይነት ንግግር ተገቢ አይደለም። ቅዱስ ቁርባን የምንቀበለው ከኃጢአት ልንጸዳ እንጂ ንጹህ ስለሆነን አይደለም ብሎ የሚናገረው ንግግር ለራሱ ሰነፍ ክርስቲያንን እየፈጠረ ነው። በዚህ ልክ የምታስተምሩ መምህራን ካላችሁ ምዕመኑ ለቅዱስ ቁርባን ያለውን ክብር ዝቅ እንዲያደርግ እያደረጋችሁ ነው። ከኃጢአት ልንነጻ እኮ ነው የምንቀበለው፣ ግን ኃጢአታችንን አምነንበት በኃጢአታችን ሙጥኝ ብለን እየሰራን ቢሆን ችግር የለውም ብለን አይደለም ቅዱስ ሥጋውን ክቡር ደግሞ የምንቀበለው። ሱሪ እየለበሽ በደል እየሰራሽ ስርዓት እየጣሽ መሆኑ እየገባሽ በዚህ ልክ ያንን የገባሽን ኃጢአት እንኳን መተው ካልቻልሽ ችግር የለውም ብለሽ ደግሞ ቅዱስ ሥጋውንና ክቡር ደግሞ የምትቀበይ ከሆንሽ ይሄ ስጋና ደም ለበረከት ሲሆን ለመርገም ለስርየተ ኃጢአት ሲሆን ለገሃነመ እሳት የሚከት መሆኑን ማሰብ መቻል አለብሽ። ይሄንን የምናገረው በእሱ አማካኝነት እንዲህ አይነት ሐሳብ ላላችሁ ለሁላችሁ ክርስቲያኖች ነው። ስለዚህ ይሄንን ቪዲዮ አጥፊው ሰዎችን በሚያዝናና መልኩ ሰዎችን በሚያስተምር መልኩ ሐሳቡን ላስይዛቸው ብዬ ነው የሚል ሐሳብም ተገቢ አይደለም። እንደዚህ አይነት ስርዓት ቤተክርስቲያናችን የላትም። እንደዚህ አይነት አስተምሮም ደግሞ ዘመኑን እንዋጃለን ዘመናዊ እንሆን ምን ችግር አለው ብሎ ከሚያስተምሩና ከሚናገሩ አላዋቂ መምህራን የተሰነዘረ ቃል ነው። ስለዚህ ሥጋው ደግሞ ያለውን ክብር አውቀን ከኃጢአታችን ጸድተን ንጹህ ሆነን ማለት ነው ሲባል ንስሐ ገብተን ማለት ነው። ሁለተኛ ነገር ደግሞ ከእግዚአብሔር በላይ የበለጠብንን ጣዖታችንን አጥፍተን ማለት ነው። ሶስተኛ ነገር ደግሞ ሥጋው ደግሞ ከተቀበልን በኋላ በተቻለን መጠን ለመጠንቀቅና ከኃጢአት ለመራቅ ማለት ነው እንጂ ከኃጢአታችን ከነበደላችን ተቀብለንም በደል እንሰራለን ሳንቀበልም ብንሰራ ችግር የለውም የሚለውን ለማረጋገጥ አይደለም። ስለዚህ በዚህ ልክ ተቃኝታችሁ ይሄንን አስተሳሰባችሁን አስወግዳችሁ ሥጋው ደግሞ ልትቀበሉ ስትሉ ከምትችሉት በደል መቶ ከምትችሉት ኃጢአት ሁሉ ተቆጥባችሁ ንስሐ ገብታችሁ እንጂ መቶ የምትችሉትን ሳትችሉ ችግር የለውም በሚል ሥጋው ደግሞ የምትቀበሉ ማረፍ መቻል አለባችሁ ለማለት ነው። ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ አዳርሱት። ሁላችሁም ይህንን ቪዲዮ ሼር አድርጉ። ብዙ ነገር የተባርንበት ብዙ ነገር የተነሳበት ቪዲዮ ነው። እንግዲህ በሰማነው ቃል እግዚአብሔር ፍሬ የምናፈራ እንድንሆን እግዚአብሔር አምላካችን ሁላችንን የሚያግዘን ብዙ ነገር የተነሳበት ነው። እናንተም ደግሞ የሚሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ሁላችንንም ያግዘን። ለወዳጅ ለጓደኛ ሼር አድርጉ። ብዙ ሰዎች እንዲቀየሩ እንዲለወጡ ልናደርግ ይገባል። ይቆየን። አሜን።